ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም። መገንጠልም መጠቅለልም አይሰራም። መስማማት፣ በትብብር ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ይሄን መገንዘብ አለመቻል ነው ችግር ያመጣብን። ለምሳሌ ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ አለ። ከነዚህ ውስጥ አንዱም ሀገሩን አያውቅም፣ ህዝቡን አያውቅም፣ ባህሉን አያውቅም። የነጻድቃን ቲፒኤልኤፍ ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዛ ዘመን ትግራይን ባህሉን በደንብ አያውቁትም። እልህና ቁጣን ያላቸው እንጂ የበቃ ዕውቀት አልነበራቸውም። ኦነግ ቅድም ሌንጮ እንዳለው እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም። ባሌን አያውቅም። ሌላውም ነፃ አውጪ ይኸው ነው፣ የሶማሌውም የምናምኑም በትክክል ባህሉን አገሩን ሳያቅ ነው ነፃ ልውጣ ብሎ በጋራ መኖር ስንችል መከፋፈል ይሰበክ ነው ማለት ነው። ልጠቅልል ባዩም ዘመን አያውቅም። አሁን ባሌ ይጠቀለላል? አይጠቀለልም እኮ ብትፈልግም ባትፈልግም አይቻልም። አለፈ ያ ታሪክ። ከኋላ ጋር መታሰር አያስፈልግም። ትቶ ዛሬ መኖር ያስፈልጋል። ምን ጠቀልላለህ? እንኳን ልጠቀልለው አታውቀውም። ይህን ሰፊ ምድር፣ ይህን ሰፊ ህዝብ፣ ይህን ሰፊ ባህል ሰብስበህ አንድ ማድረግ አትችልም። ያለው ምርጫ ተከባብሮ ተደማምጦ ተጋግዞ ተካፍሎ በጋራ መኖር እንደሆነ ማመን ነው። ያ ሲሆን ሰላማችን፣ ልማታችን ይመጣል።